አመሰግናለሁ። እንግዲህ አሁን የምንገኘው በለገጣፎ ከተማ ነው። እንደሚታወቀው መጋቢት 24 በኢትዮጵያ ታሪክ ሰላማዊ የስልጣን ሽግግር የተደረገበት 7ኛ ዓመት በዚህ በለገጣፎ ከተማ እየታሰበ ይገኛል። እንግዲህ ከሸገር ከተማ 12ቱም ክፍለ ከተሞች የተውጣጡ በርካታ ቁጥር ያላቸው ህዝቦችና ፈረሰኞችም በዚህ በለገጣፎ ከተማ ስታዲየም ተገኝተው የድጋፍ ሰልፍ እያካሄዱ ይገኛል ማለት ነው። እንግዲህ መጋቢት 24 ቀን 2010 ዓ.ም በሐዋሳ ከተማ በተካሄደው የኢህአዴግ ድርጅታዊ ጉባኤ ጠቅላይ ሚኒስትር ዶክተር አብይ አህመድን ወደ ስልጣን ማምጣቱ ይታወቃል። እሳቸውም እንግዲህ ወደ ስልጣን ከመጡ ጊዜ ወዲህ በኢትዮጵያ ታሪክ ትልልቅ ድሎች የተመዘገቡበት ባለፉት 7 ዓመታት ኢትዮጵያ ታሪካዊ ስኬቶች ያስመዘገበችበት ዘመናት ነበሩና እነዚህንም ስኬቶች በመንግስት ደረጃ በህዝብ ደረጃ ተጠናክረው ወደፊት እንዲቀጥሉ ለማስቻል ህዝቡ ድጋፉን ለመግለጽ እዚህ ስታዲየም ላይ ተሰባስበዋል ማለት ነው። እንግዲህ በዚህ በድጋፍ ሰልፉ ላይም በርካታ ዜጎች ከመገኘታቸውን በተጨማሪ የጨፌ ኦሮሚያ ዋና አፈጉባኤ ወይዘሮ ሰዓዳ አብዱራህማንን ጨምሮ የሸገር ከተማ ከንቲባ ዶክተር ተሾመ አዱኛ እንደዚሁም ሌሎች በርካታ የመንግስት የስራ ኃላፊዎችም ተገኝተዋል ማለት ነው። በምክትል ርዕሰ መስተዳድር ማዕረግ የሸገር ከተማ ከንቲባ ዶክተር ተሾመ አዱኛ በዚሁ መድረክ ላይ ባደረጉት ንግግር መጋቢት 24 ለኢትዮጵያ ታሪካዊ የድል ምዕራፍ እንደሆነ አንስተዋል። እንግዲህ በዚህ በመጋቢት 24 የተገኘው ድል ብቻም ሳይሆን ኢትዮጵያ በርካታ ስኬቶች ያስመዘገበችበት በልማት፣ በዲሞክራሲ ስርዓት ግንባታ፣ በሰላም በርካታ ስኬቶች ያስመዘገበችበት ዓመታት እንደነበሩ ነው ያነሱት። የሸገር ከተማ መመስረትና የኦሮሚያ ክልል ህዝብም በርካታ ጥያቄዎቹ የተመለሰበት መሆኑ የዚሁ የመጋቢት 24 ፍሬ እንደሆነ ነው የተናገሩት። የጨፌ ኦሮሚያ ዋና አፈጉባኤ ወይዘሮ ሰዓዳ አብዱራህማን በበኩላቸው መጋቢት 24 ለኢትዮጵያ ትላልቅ ስኬቶች የተመዘገቡበት ብቻ ሳይሆን የዲሞክራሲ ስርዓት ግንባታ የተጠናከረበት ኢትዮጵያ በዲፕሎማሲ ረገድም በርካታ ዓለም አቀፍ ስኬቶች ያስመዘገበችበት ዘመናት እንደነበሩ ነው ያነሱት። ያለፉት 7 ዓመታት በሀገር ደረጃ የነበሩ ችግሮችን በመለየት ብልጽግና ፓርቲ እንግዲህ በርካታ የሪፎርም ስራዎችን ሲሰራ መቆየቱን አንስተዋል። ለምሳሌ የትላልቅ ተቋማት ግንባታን ከማሳካት ጀምሮ አዳዲስ አሰራሮችን በመዘርጋት ተቋማትን እና አደረጃጀታቸውን በማዘመን ረገድ በቴክኖሎጂ እንዲደገፉ በማድረግ ረገድ በርካታ ለውጦች እንዲመጡ ያስቻለ ስራ የተሰራባቸው ዓመታትን አንስተዋል ማለት ነው። እንግዲህ በዓመት አንድ ጊዜ ብቻ ለምሳሌ በሀገር ደረጃ በዓመት አንድ ጊዜ ይመረት የነበረው የአርሶ አደር የዝናብ ጥገኝነት በመንግስት ደረጃ በተሰሩ የሪፎርም ስራዎች በዓመት 2 ጊዜና 3 ጊዜ በመስኖ በመታገዝ ማልማት የተቻለበትና ኢትዮጵያ በምግብ እህል ራሷን ከመቻል አልፋ በኢትዮጵያ ታሪክ ስንዴን ወደ ውጭ የመላክ ስራ የተጀመረው ባለፉት 7 ዓመታት ውስጥ እንደሆነም ነው ያነሱት። እንግዲህ ኢትዮጵያን የቱሪስቶች መዳረሻ በማድረግ ረገድም ሰፋፊ ስራዎች ሲሰሩ እንደነበረና እነዚህም በጣም የተሳኩ ውጤቶች በዓለም አቀፍ ደረጃ የተመሰከረላቸው ስራዎች መሰራታቸውን አንስተዋል። ከአድዋ ድል መታሰቢያ ጀምሮ በአዲስ አበባ ራሱ ብንመለከት ለምሳሌ ከአድዋ ድል መታሰቢያ ጀምሮ የሸገር ልማቶች እንደዚሁ ደግሞ የኮሪደር ልማት ስራዎችም በጣም በሰፊው ውጤት የተመዘገበባቸው ዓመታት እንደሆነ ነው ያነሱት። እንግዲህ በአጠቃላይ የመጋቢት ፍሬዎች ኢትዮጵያን ወደ ላቀ እድገት ለማሸጋገር ትልቅ እመርታ የታየበት በቀጣይም ደግሞ ይህንን ድል ለማጠናከር ደግሞ የህዝቡ ድጋፍ አስፈላጊ መሆኑንና በዚህ በለገጣፎ ስታዲየም ተገኝቶ ድጋፉን የገለጸው ማህበረሰብም ይህንን የመንግስት ጥረት በመደገፍና ይሄ ጥረት ተጠናክሮ እንዲቀጥል ኢትዮጵያን ወደ ላቀ ልዕልና ለማሸጋገር መንግስት ጠንክሮ እንዲሰራ የሚደግፍና ህዝቡን ከመንግስት ጎን መቆሙም የሚያሳይ እንደሆነ ተነስቷል ማለት ነው። በአጠቃላይ በዚህ በሸገር ከተማ አስተባባሪነት የተዘጋጀው የድጋፍ ሰልፍ እንግዲህ በዚህ መልኩ እየተካሄደ ነው የሚገኘው። እኛም በዚህ ስፍራ ተገኝተን የመርሃ ግብሩ እንዴት እየዘገብን እንገኛለን። በቀንና በምሽት መርሃ ግብሮቻችን የተላለፉ መልእክቶችን ይዘን የምንቀርብ ይሆናል። ያለኝ መረጃ ይህንን ይመስላል። ምትኩ ተሾመ ላደረስከን መረጃ እናመሰግናለን። መልካም ቀን ይሁንልህ።